ጠቅላይ ሚኒስትር አብይ አህመድ በጽህፈት ቤታቸው ከተቃዋሚ ፓርቲዎች ጋር በነበራቸው ውይይት ለኢህአፓ ተወካዮች እድል በመንፈጋቸው የኢህአፓ ተወካዮች ጠቅላይ ሚኒስትሩ መናገር ሲጀምር መድረኩን ረግጠው መውጣታቸው ታውቋል። መድረኩን ከተካፈሉት መካከል ፖለቲከኛ ይስሐቅ ወልዳይ መስመር ላይ አግኝቼዋለሁ። ምንድነው የነበረው? መልካም ወንዴ፣ እንግዲህ በዛሬው ቀን የሀገራዊና ክልላዊ የፖለቲካ ፓርቲዎች የፊት አመራሮችን አራት የፖለቲካ ፓርቲው ማለት ነው በጠቅላይ ሚኒስትር ጽህፈት ቤት በሁሉም ጉዳይ በወቅታዊ ጉዳይም በማንኛውም ጉዳይ ቆይታ ለማድረግ ነበር የተገናኘነው። ጠዋት 2:30 አካባቢ ነው በጽህፈት ቤታቸው የተገናኘነው። ዘንድ ከ2:30 ጀምሮ ወዲያው እንደገቡ ጥያቄዎችን ነው መቀበል የጀመሩት። ለ20 ሰው የሚሆን ወይም 20 ጥያቄ ያላቸው ሰዎችን ድል ሰጥተዋል። በተደጋጋሚ ከመጀመሪያ ጀምሮ ሰብተርተር ብለን 4 ነን ከኢህአፓም የተገኘ ነው። እኔ ዋና ጸሐፊያችን ሚስትር ስላሴ ታምራት እንዲሁም ሊቀመንበራችንና ምክትል ተቀዳሚ ሊቀመንበራችን ጭምር ነበር። አራታችን ሰብተርተር እድል እንድናገኝ ሰብተርተር ብለን ነው የተቀመጥነው። ዘን በተደጋጋሚ እጃችን ብናወጣ ለ20 ሰዎች ከዛም በላይ እድል ሰጥተው ሲያበቁ ለእኛ ግን እድል ነፈጉን። ዘን እኛ ተነጋግረን ነው ይሄ ሊያደርጉ የሚችሉ በተለይ በኢህአፓ ላይ ያላቸው አቋም በተደጋጋሚ በሐሜትም አይደለም በግልጽ በአደባባይ ሲናገሩን ቆይቷል። እንደሚታወቀው የቀድሞ የኢህአፓ ጸሐፊ ወይዘሪት ደስታ ጥላሁንን ጥያቄ ባቀረቡ ጊዜ ጠንከር ያሉ ጥያቄዎችን ባቀረቡ ጊዜ የነበረውን ምላሽ የነበረውን ገስቸር የሚታወቅ ነው። ዘንድሮ ይህንን እድል በተለይ ከዛ በኋላ ብዙ መስቀልቅሎችን አጋጥመዋል። በአማራ ክልል አሁን እየፈሰሰ ያለው የንጹሃን እንደምን ማሰብ ይቻላል። ጦርነቱ አክቲቭ ነው። እሱ ብቻ አይደለም። ብዙ አሁን የአማራ ገበሬ አያርስም። ምክንያቱ ጦርነቱ። ብዙ ህፃናቶችን ወደ ትምህርት ቤት አይሄዱ ምክንያቱ ጦርነቱ። በሱ በአማራ ክልል ብቻ የሚወሰን አይደለም። በኦሮሚያ ክልልም በተመሳሳይ ላለፉት 7 ዓመታት በጦርነት ነው ያለው። የኦሮሚያ እናትም እንቧ አሁን ትኩስ ነው ያለው። ስለዚህ እነዚህ ጦርነቶች እና በመላ ሀገሪቱ ያሉትን ምስቅልቅሎችን ዋና ምንጫቸውን የመንግስት ነው ብለን እንደምናምነውና ጠንከር ያሉ ጥያቄዎች ናቸው ይዘን የገባነው። በተለይ ይሄ ብልጽግና ከጦርነት ውጪ መኖር አይችልም የሚል መንፈስ ያላቸውን እና በጥያቄ መልክ የሚቀርቡ ነበሩ። እሱ ብቻ አይደለም። የምክክር ኮሚሽኑ ምንካለን የምክክር ኮሚሽን የሚባል የለም፣ የብልጽግና ኮሚሽን ነው። ስለዚህ መፍረስ አለበት የሚል ጥያቄዎችና ዝርዝር ያሉ ጥያቄዎችን ነበሩ እኛ ለማቅረብ ያሰብነው። ጠቅላይ ሚኒስትር ሲሰሙት የቆዩት ግን አብዛኞቹን ወይም ደግሞ ሁሉም በሚባል ደረጃ ለስለስ ያሉ ሲጀምሩ ጥያቄዎቻቸውን በመወድስ አብይ የሚጀምሩ የአብይ ፕሮጀክቶችና አንድ ቀን ፕሮጀክት ጎብኝተናል። ወንዴ ትናንትና ቀን ሙሉ ፕሮጀክት ነው ሲያስጎበኙ ያሉት። እኛ በዚህም እንደ ተቃውሞ አድርገን ያሰብነው ከመኪና ባለመውረድ ከአውቶቡሱ ባለመውረድ ተቃውሟችን ስንገልጽ ነበር የመጣ ነው። ገባቸው አልገባቸው እሱ ለኛ የሚመለከት አይደለም። ምክንያቱም እነዚህ ኮስሜቲክ የሆኑ የአብይ ፕሮጀክቶች የብዙ ሰው እንባ ያለባቸው ኢንካም ጀነሬት የማያደርጉ ለህዝብ ያልጠቀሙ በተቃራኒው ብዙ ህዝቦችን ብዙ ዜጎችን ያፈናቀሉ በመሆናቸው የዚህ የቅድሚያ ተሰጥቶት ወይም ደግሞ የምንደሰትበት አይነት ፕሮጀክት ስላልሆነ እነዚህን በመጎብኘት የሚገኝ ፋይዳ የለም በማለት ከመኪና ላለመውረድ ወስነናል። ዋናው ታርጌታችን የነበረው የዛሬ ስብሰባ ነበር። የዛሬ ስብሰባ ከዚህ በቀደም እንደተደረገው በደስታ ጥላሁን እንዳደረግነው ሁሉ አሁንም ከትናንትና በተሻለ መልኩ ጠንከር ያሉ ጥያቄዎችን የህዝብ እንባዎችን ለማቅረብ ነው የመጣ ነው። ግን አብዛኛው እዛ መድረክ ሲቀርቡ የነበሩ ጥያቄዎች በሙሉ በመወድስ አብይ የሚቀርቡ ናቸው። በውዳሴ ጀምረው በውዳሴ የሚያልቁ እነዚህ ይስሐቅ ውዳሴ የሚያቀርቡት ተቃዋሚ ተብለው በምርጫ ቦርድ የተመዘገቡ ፓርቲ ናቸው ወይስ የብልጽግና አጋር ፓርቲዎች ናቸው? ትንሽ ግራ ስለገባኝ ነው። ግልጽ አድርገው። ተቃዋሚ ተብለው የገቡት ከናንተ ውጪ እነማን ናቸው? ተቃዋሚን የማይመጠን ጥያቄ ሲያነሱ የነበሩት በጣም በሚገርም ሁኔታ ተቃዋሚ ፓርቲዎች ነው። ስብሰባው የተቃዋሚ ፓርቲዎች ነው። በስም ደረጃ የተቃዋሚ ፓርቲ ታርጋ ያላቸው ናቸው። ብዙ የክልል ፓርቲ እንዲያም በሀገራዊ ደረጃ ብዙ እድል አልሰጡም ጠቅላይ ሚኒስትሩ። አብዛኞቹ ከክልል የመጡ በጣም በአንድ ክልል 2-3 ፓርቲዎች የሚሆኑበት ሁኔታ ታያለ። ስማቸውን ለመጥቀስ ለጊዜው ይቆይና ግን በተቃዋሚ ታርጋ የሚንቀሳቀሱ የፖለቲካ ፓርቲዎች ናቸው። እነዚህ ፓርቲዎች ዝም ብለህ በስም ስታያቸው የብልጽግና የሚል የታርጋ የሌላቸው የራሳቸው የሆነ ስያሜ የያዙ ናቸው። በመድረክ ላይ በምታያቸው ንግግሮችን ግን አንዳንዶቹም ጭምር የመደመር መጽሐፍን አንብቤያለሁ እንዲህ በማድነቅ የሚጀምሩ አንዳንድ የፖለቲካ ፓርቲዎችም ካለ እዛ መድረክ ላይ የአብይ
አብይ ፕሮጀክቶችን በተለይ የተጎበኙ የማይንዶች የተሰራባቸውን የቀኑን ስንጎበኛቸው ወይም ሲጎበኙ የነበሩ እንትኖችን ፕሮጀክቶችን የአብይ ፕሮጀክቶችን እነሱን በማመስገን በማወደስ መቀጠል እንዳለባቸው አጽንኦትን በመስጠት የሚጀምሩ ናቸው። እኛ እንደ ኢህአፓ ምናምነው እነዚህ ፕሮጀክቶችን ይቀጥሉ ማለት እንደገና ማፈናቀል ይኖር የዜጎችን ባመቀለድ ነው ብለን ምናምነው። ግን እነዚህ ጥያቄዎችን እንግዲህ የፓርቲያቸውን አቋም ነው ብለን እንውሰድ። እነዚህ ጥያቄዎች በሙሉ ምንም እንኳን የፓርቲ ቆመና ናቸው ብለው ባይገለጹ ወይም ደግሞ ፍርዱ ለህዝብ ብንሰጥ ግን በፓርቲ ስም መጥተው እነዚህ የውዳሴ ቋንቋ የተሞላባቸው ጥያቄዎችን ጠይቀዋል። ዋናው ግን ሐሳብ የሚሆነው እኛ መናገር ያለብን ወይም እነዛ የተዘጋጀንባቸው የህዝብ ወይም ደግሞ እንታገላለን ለምንለው ህዝብ የሚመጥኑ ጥያቄዎች ለኢህአፓም ለክብሩ የሚመጥኑ ጥያቄዎችን ለመጠየቅ እድል መንፈጋችን ነው። በተደጋጋሚ እጃችን አውጥተናል፣ ግን ልንሰማ አንቻልንም። መሀል ላይ እንኳን አቋርጠን እንዳንናገር ከመጀመሪያው መምሪያ ተሰጥቷል። እድል ሳይሰጥ ማውራት እንደማይችል ማለት ነው። ማይኩን አንስተን መናገር እንችል ነበር፣ ግን እድል ሳይሰጥ የሚል መመሪያ ስለተሰጠ እሱን ማድረግ አልፈለግንም። እስከ መጨረሻ ድረስ እድል እናገኛለን የሚል ነበር፣ ግን እንደ ኢህአፓ ጠቅላይ ሚኒስትሩ ለኢህአፓ እድል ላይሰጡ ይችላሉ የሚል ግምት አልነበረንም። ግን አይደለም ይህን መስቀድመን ገምግመናል። እድል ካልሰጡንስ ምን እናደርግ የሚል ነበር። ግን እድል ካልሰጡን ምላሻቸው የሚሰጡ ምላሾችን ላለመስማትና ፕላስ መድረኩን ረግጠን በመውጣት ተቃውሟችን እንግለጽ ነበር። ቢያንስ እንኳን ለመቆየት የሚያስችል ወንዴ በሌሎች ተቃዋሚ ፓርቲዎችን በእኛ ልክ ጠንከር ያሉ እነዚህን በሀገር ያሉ ችግሮችን መንግስት ወለድ ወይም ብልጽግና ወለድ ናቸው ያለን አማራጭ። ግን እዚህ ላይ ምናልባት 20 ጥያቄ ተቀብለዋል። 20 ማለት እነዚህ ተቃዋሚ የሚባሉት ውስጥ 20 ፓርቲ ተወካዮች ናቸው። ከነዛ ውስጥ ኢዜማና አብን ይገኙበታል። እኔ እስከሰማኋቸው ድረስ የሁሉም እንትኖችን አልሰማኋቸውም። የኢዜማና እንትን መኖሯቸው ግን በስብሰባው ላይ የተገኙ ፕሮፌሰር ብርሃኑ ነጋም ነበሩ። በስብሰባው መሀል በለጠ ሞላ ነበር። በስብሰባው መሀል ስብሰባው ከፊት ወንበር እነሱ በአካል ነበሩ። ጥያቄዎችን በደንብ ከፓርቲዎችን ስም በደንብ አላስታውስም። ኢዜማና አብን መኖሯቸው ግን ይኖራሉ ተብሎ ይታሰባል። ለሁሉም ስለተጠራ ዋና መሪዎች እንኳን ፊት ለፊት ስላየናቸው ማለት ነው በስብሰባ አዳራሽ መሀል እነሱ ስለነበሩ የእነሱም ሀሳቦች ናቸው ተብሎ ነው የሚታሰበው። ስለዚህ ለጥያቄዎችን በተለይ 20 ሰው ከ20 ወይም ከዛም በላይ በግምት ይሆናሉ። ከ20 ግን አይነሱ ጥያቄዎቹ ዘንድ ለአንዳንዶቹ ደግሞ ሁለት ጊዜ እድል የተሰጣቸው እንደነ ወለኔ አይነት ወለኔ ራሳይ ፓርቲ ይመስለኛል ለነሱ 2 ተወካዮችን እንደሰጡ ለማስተዋል ይችላል። ሌሎችም በተመሳሳይ እንደዛ ሊኖሩ ይችላሉ። በዚህ መልኩ ነው የነበረው። ዘንድ ጥያቄዎቹ በሙሉ እኛን ስለማይገልጹ ገና ለጥያቄዎችን መልስ ለመስጠት በሚሞክሩ ሰዓት ነው እኛ መድረኩ ረግጠን ይወጣ ነው። ልክ መድረኩ ረግጠን እንደወጣ ነው እንዴ ማለት ዝም አልተባልንም ማለት ነው። መውጣታችን በደንብ ነው የታወቀው። መታወቁ የሚታወቀው ጠቅላይ ሚኒስትሩ ፕሮቶኮል ኃላፊ ወይዘሮ አለም ፀሐይ ተከትለው እንደመጡት እንዴት ጠቅላይ ሚኒስትሩ ማጠቃላይ ሐሳብ ወይም ደግሞ የጥያቄዎችን መልስ በሚሰጡበት ሰዓት እናንተ ትወጣላችሁ የሚለውን ትንሽ ኮስተር በማለት ወይም ደግሞ እንደ ቁጣ አይነት ንግግር ተናገሩ። እኛም ሐሳባችን ግልጽ አድርገን አስቀመጥ። በመድረኩ የቀረቡ ጥያቄዎችን ኢህአፓ አይወክሉ ወይም ደግሞ እኛ ታገልላለን የሚለውን ህዝብ የሚወክሉ ጥያቄዎች አይደሉም። እኛም እድል በተደጋጋሚ ጠይቀን እድል አልተሰጠንም። ሐሳባችን ጥያቄያችን አልተስተናገደም። ስለዚህ እነዛ እኛ ማንቀበላቸው የማናምንበትን ጥያቄዎችን መልስ ለመስማት ሞራላችን ህሊናችንም አይፈቅድም። ስለዚህ ላለመስማት ወስነን የወጣ ነው። ስለዚህ ያላችሁኝ ያላችሁት አለች ጠቅላይ ሚኒስትሩን የሚሰጡት ማብራሪያ ሆነ መልሶችን አናዳምጥም ልትመልሰን ነበርና ሐሳቧ አናዳምጥም ያላችሁኝ ነው ብላ ጠየቀችን። አዎ ብለን አስረግጠን ብለን መሄድ ትችላላችሁ ብላ ትንሽ ኮስተር በማለት አይነት መልስ መለሰችልን። ከዛኛ እነሱ ተሰብስበው እያለ እኛ ጽሕፈት ቤቱን ቀን ወጣን። በዛ መልኩ ነው የተቋጨው። ከዛ በኋላ ምን ተከሰተ የሚለው ገና ማወቅ አልችልም። ገና ማለት ሞባይላቸው ጭምር ሁሉም በሌላ ቦታ ጥለው ስለተመጣ መረጃ ሊሰጠን የሚችል ወይ መረጃ ማግኘት የምንችልበት እድል እስካሁን የለም ማለት ነው። በጣም ጥሩ። አሁን ጠቅላይ ሚኒስትሩ እንግዲህ በመንግስት መገናኛ ብዙሃን አንድ ዘገባ ወጥቷል። ከተቃዋሚ ወይም ተፎካካሪ ፓርቲዎች ጋር ውይይት አደረጉ የሚል እሳቸውን በማህበራዊ ገጻቸው እንዳጋሩት የፖለቲካ ምህዳሩን ከ2010 ጀምሮ አስፍተናል፣ ከፍተነዋል፣ ዲሞክራሲ ከባቢንም ፈጥረናል። ለዛ ነው ተቃዋሚዎችን በዚህ ደረጃ እየጠራን ከተቃዋሚነት ወደ ህጋዊ ተፎካካሪነት ስያሜ ሰተን እንግዲህ በመንግስት በብልጽግና መዋቅር ውስጥ በሚኒስትሮች ምክር ቤት ያስገባ ነው የሚል ጽፈዋል። አሁን አንተ እንደምትነግረኝ ኢህአፓን እንኳን በሰላማዊ ህጋዊ ትግል
የሚያምነውን ፓርቲ ተወካይ አንድ ድምጽ ወይም ደግሞ የህዝብን ይወክላል የተባለ ፓርቲ ለመስማት ፈቃደኛ ያልሆኑ ጠቅላይ ሚኒስትር ተቃዋሚ ፓርቲዎችን ሰብስበው እሳቸውን የሚያወድሱትን ብቻ መርጠው ወይ በውስጥ ተነጋግረው በድርጅታዊ ስራ ይሁን አናውቅም እነሱ ናቸው የሚያውቁትና ምናልባት የእሳቸው በዚህ ደረጃ ተፎካካሪ ፓርቲዎች ጋር ተወያዩ የሚለውን እሳቸውን የሚያወድሰውን ነገር በመስማት ለመርካት ነው ወይስ ኢትዮጵያ ውስጥ ያለውን ችግር በዘላቂነት ለመፍታት ከተቃዋሚ ፓርቲዎች ጋር እንደው ሲሪየስ የሆነ ውይይት አስፈላጊ ነው የሚለውን ነገር ትኩረት ላለመስጠት የፈለጉበት አቅጣጫ ምንድነው ፋይዳው በዚህ ደረጃ ሰብስበው ከዛ በኋላ ፕሮፓጋንዳውን እኔ በሁለት መልኩ ነው የማስበው ባይዘይ እንደ ኢህአፓ ከተመካከለን ነበር ጥያቄዎችን ያወጣናቸውና ከጥያቄዎቻችን አንዱ የነበረው እሳቸውን በቅርቡ በሚዲያ ወጥተው ስለ ፖለቲካ ምህዳሩን ማስፋት እሳቸው የሐሳብ ሌልና በሐሳቡ ምክንያት የሚታሰር ፖለቲከኛ ሆነ ማንንም የለም ያሉበትን ባለመጠየቅም እሱም በመጻረር የኢትዮጵያ በተለይ በትክክለኛ የፓርቲ ቁመና ይዘው የሐሳብ ልዕልናን ወይም የሐሳብ ይዞ ሊያንሸራሽርበት የሚችለውን ምህዳር ጠባብ ብቻ አይደለም የተከረቸመ የሆነበት ሁኔታ በማስረጃ በተለይ እንደ ኢህአፓ ደግሞ እንግዲህ ሐሳብና ሐሳብ ብቻ ስለተያዘ ተቀዳሚ ሊቀመንበር ምክትል ተቀዳሚ ሊቀመንበር እኔን ጨምሮ በቅርቡ ታርጋ እየተለጠፈብን ስንታሰር ቆይተናል። እሱ ብቻ አይደለም እንደ ፓርቲም በተለይ እንደ ፓርቲም ጉባኤ እንዳናካሄድ ብዙ ሆቴሎችም እኛን እንዳያስተናግዱ ብዙ ሴራዎችን እየተደረጉ ሆቴሎቹም እኛን እየሸሹ ዳራሽ እንዳናገኝ ብዙ እየተደረገ ያለበት ሁኔታ ነው ያለው። ይህንንም ጭምር ነበር በመድረክ ለመናገር የእርሶ የፖለቲካ ምህዳር ሰፍቷል የሚለው ፉርስ ለማድረግ ወይም ደግሞ በሐሳብ ለመሞገት እሳቸውን የሚደግፍ ሐሳብ ብቻ ኮምፕሮማይዝ እንደሚያደርጉ እሳቸውን በትክክለኛ ክሪቲሳይዝ የሚያደርግ የሚተች የፖለቲካ ድርጅት ሆነ ጋዜጠኛ ሆነ ማህበራዊ ሚዲያ አንቂ ግን እያሳደዱ እያሰሩ እየገደሉ እየታፈኑ እንዳሉ ልናሳይ ነበር ነው ዘንድ ፕራክቲካሊ ይሆን ያለው ምንድነው ታዲያ ለምንድነው ጠቅላይ ሚኒስትሩ ይሄን የሚያደርጉት የሚለውን ብናይ መልካም ነው ብያስባለሁ። አንደኛ በቀጣይ የሚኖረውን ምርጫ እያሰቡ ነው ብያስባለሁ። ምርጫ ይደረጋል አይደረግም አስቻይ ሁኔታ አለ የለም የሚለው ሌላ ሁኔታ አሁን በሀገሪቱ ያለው የፖለቲካ ፓርቲ የፊት አመራሮች ናቸው እዚህ የተገኘው እየተሆነ ያለውና ይህንን ለማድረግ ይመስለኛል ለቀጣይ ምርጫም አጃቢ የፖለቲካ ፓርቲዎችን ከመያዝ አንፃር እነዚህን ተደጋጋሚ የሆኑ በህዝብ ሀብት የሚደረጉ ስብሰባዎች ናቸው ብዬ ነው የማምነው። ወንዴ በጣም አመሰግናለሁ። ፖለቲከኛ ይስሐቅ ወልዳ የኢህአፓ አመራር ዛሬ ከጠቅላይ ሚኒስትሩ ጋር በነበራችሁ ውይይት ድምጽ በመነፈጋችሁ ንግግር ያደረጉ ረግጣችሁ መውጣታችሁን በተመለከተ ለኤምኤስ ቀርበ ለሰጠው ማብራሪያ በተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።